ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ዛሬ በ130ኛው የአድዋ ድል መታሰቢያ ላይ ትኩረት ያደረጉ ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። የአድዋ ድል ስኬት በስነ ልቦና የበላይነት ላይ የተመሰረተ ነው ሲሉ የታሪክ መምህርና ተመራማሪው ዶክተር አሰፋ ባልቻ ገለጹ። ኢትዮጵያውያን ልዩነት ቢኖራቸውም አገራቸው ስትወረር አንድ መሆናቸው ልዩ ህዝቦች ያደርጋቸዋልም ብለዋል። አበሻን ላይ ተጨማሪ አለው። የፓን አፍሪካኒዝም እንቅስቃሴ በአድዋ እርሾነት ነው የተነሳው። የአድዋ ዘማቾች ንጉስ ሚኒሊክ ለፓን አፍሪካኒዝም ሐሳብ መነሻ መሆናቸውን በወሎ ዩኒቨርሲቲ የታሪክ ምሁርና ተመራማሪ የሆኑት ዶክተር አሰፋ ባልቻ ይናገራሉ። ያለ ተዋኙ መቼም ድራማ የለም። የግድ ያስፈልጋል፣ ሰው ያስፈልጋል። ምን ታስቦ ነው ፓን አፍሪካኒዝም የሚለው ንቅናቄው ምሳቤ የተነሳው ብትል አድዋን ተከትሎ ነው። አድዋን ማንፈጸሙ ብትል አሁን ያነሳቸው ሰዎች ናቸው። እነዚህ ሰልፍለስ የሆኑ ራሳቸውን ከራሳቸው በላይ የሚያስቡ ሀገራቸውን የሚያስቀድሙ ስለ ነጻነት ተቆርቋሪ ስለ ሉዓላዊነት ጠበቃ የሆኑ ትልቅ ሰዎች ዲፕሎማቶችም ጭምር ናቸው። ጦረኛ ብቻ አይደሉም፣ ዲፕሎማቶችም ጭምር ናቸው። ሰላም ወዳዶችም ጭምር ናቸው። በ1900 በእንግሊዝ ሀገር ስለ ፓን አፍሪካኒዝም ውይይት ሲካሄድ ትልቁ ጉዳይ አድዋ ነበረ። አድዋ ማነሳሻ፣ አድዋ የሁሉንም ስሜት መፈንቀያ መሳሪያ ነበረ። ያንን ሁኔታም ዶክተር እንደዚህ አብራሩታል። ይህችን ሀገር ምሳሌ አድርገን አፍሪካን በሷ እንትን ማድረግ አለብን። በሷ ዙሪያ ንቅናቄያችን ማድረግ አለብን። ነጭ ጥቁር ለነጭ መገዛት የለበትም። አየው ነጻነት ለካ አለን ራሳችን እንትን ካላደረግን በስተቀር። ካሁን በኋላ ኢትዮጵያኒዝም የሚባል እንቅስቃሴ ነበር። ለምሳሌ ኢትዮጵያኒዝም እንቅስቃሴው በዛን ጊዜ ነው የተፋፋመው። ኢትዮጵያኒዝም እንቅስቃሴ ማለት ምንድነው? የጥንቱን ቢብሊካል ኢትዮጵያን ካሁኑ ከዘመናዊ እንትን ጋር አያይዘን ከአድዋ ጋር አያይዘው የፈቱበት ነው። ስለዚህ እነዚህ ነገሮች ወደ አይዲዮሎጂ እየተቀየሩ አያው ወደ የፖለቲካዊ ምልከታ ሁሉ እየሆኑ መጡ ማለት ነው። ትናንት የነበረው የፓን አፍሪካኒዝም እሳቤ ሌላ ነበረ። የዛሬዋ አፍሪካ ሌላ የፓን አፍሪካኒዝም እንቅስቃሴ ያስፈልጋታል። ህብረት የግድ አስፈላጊ ነው። ፓን አፍሪካኒስቶቹ ማሰብ ያለባቸው የአፍሪካን ሪሶርስን፣ የአፍሪካን ገበያ፣ የአፍሪካን ህዝብ ግምት ውስጥ አስገባ የኢኮኖሚ ፖሊሲ፣ የፖለቲካ እንትን አይዲዮሎጂ ቢችሉ ቢሰሩ ነው የሚሻለው ሳይዘገዩ። አለበለዚያ የመጣው አደጋ ከባድ አደጋ ነው። የአድዋ ድል በዓልን ስንዘክር ከመከፋፈልና እርስ በርስ ከመጠፋፋት ወጥተን ለሀገራችን ክብርና ከፍታ በጋራ በመቆም ሊሆን እንደሚገባ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ተናገሩ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ መልእክት በደሴ ከተማ በልዩ ልዩ መርሃ ግብሮች ተከብሯል። ደምስ አረጋ 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ መልእክት በደሴ ከተማ ተከብሯል። በመርሃ ግብሩ የክልልና የደሴ ከተማ የስራ ኃላፊዎች፣ አባት አርበኞች፣ የኪነ ጥበብ ባለሙያዎችና የጸጥታ አካላት ታድመዋል። በመድረኩ መልእክት ያስተላለፉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ከአንድነት የሚገኘው ድል በመሆኑ እውነተኛ የሀገር ፍቅርና አይበገሬነትን አድዋ አስተምሮናል ነው ያሉት። ያኔ በንጉሱ ላይ ቅር የተሰኙ አካላት ለሀገር ጥቅም ግን በአንድ መሰለፋቸውን አስታውሰው የአሁኑ ትውልዶች ከመከፋፈልና እርስ በርስ ከመጠፋፋት ወጥተን ለሀገራችን ክብርና ከፍታ በጋራ መቆም የሚገባን ወቅት ላይ እንገኛለን ብለዋል አቶ ሳሙኤል። በንጉሱ ላይ እንኳን ቅራኔ የነበራቸው ሁሉ በሀገር ጥቅም በብሔራዊ ጥቅማቸው አልተደራደሩም። በኢትዮጵያ ሉዓላዊነት አልተደራደሩም። ለኢትዮጵያ ሲሉ ይቅር ተባብለው ከምኒልክ ጥሪ ጎን ነው የቆሙት። እዚህ ተነስ ክረምት ቀበጋ የህዝቡ ሰላም እንዲረጋጋ። የአማራ ክልል ባህልና ስፖርት ምክትል ቢሮ ኃላፊ ዶክተር አየላል ናውጤ በበኩላቸው አድዋ የአንድነት የመደማመጥና መሪን የማክበር ውጤት መሆኑን ጠቅሰዋል። ከኛ አልፎ በመላው ዓለም ላሉ ጥቁር ህዝቦች የነጻነት ምልክት ሆነናል። ከዚህ የምንማረው መደማመጥን፣ ከዚህ የምንማረው ልዩነትን ወደ ጎን ትቶ አንድነትን ማጠንከርን፣ ከዚህ የምንማረው መሪ ማውጣትን፣ መሪ ማክበርን፣ መሪ ማዳመጥን፣ ጥሩ ተመሪ መሆንን
ከአድዋ ልንማር ይገባል። የባህር በር ጥያቄን በፍትሐዊነት በመጠየቃችንና ዳግማዊ አድዋ የሆነውን ታላቁን የኢትዮጵያ ህዳሴ ግድብ በራስ አቅም በማጠናቀቃችን የውስጥ ባንዳዎች ከታሪካዊ ጠላቶች ጋር በማበር ሀገራችንን ለማተራመስ እየሰሩ መሆናቸውን አመላክተዋል። ከንቲባ ሳሙኤል ኢትዮጵያውያን በሙሉ አባይንና ቀይ ባህርን ካነሱ በሰላም እንዳይኖሩ ውስጣቸው ላይ ተከፋፍለው እርስ በርሳቸው እንዲገዳደሉ አልሞ መስራት ዛሬ ብቻ አይደለም፣ ትናንትም ከትናንት በፊትም የነበረ ነው። ይህን ትውልዱ ሊነቃና ሊያስበው ይገባል። እኛ ኢትዮጵያውያን የመልክዓ ምድራዊ እስረኛ ሁነን እስከ መቼ? ትውልዱ የሚጠበቅበት እውነተኛው አርበኝነት ይልቅ ይሄ ነው፣ ተከፋፍሎ መመታታት አይደለም። ከተለያዩ አካባቢዎች መጥተው አድዋን በደሴ ከተማ ያከበሩ ወጣቶች አድዋ ብዙ ያስተምረናል፣ ለሀገራችን ሰላምና አንድነት ልንሰራ ይገባል ብለዋል። አድዋን እያከበር እንገኛለን። በፉከራ በሽለላ በቀረርቶ የአባቶቻችንን የድሮ ታሪክ እያስታወስን እየሰራ ነው። በጣም ደስተኛ ነኝ በዛሬው ውድድር። ሀገራችንን አንድ የማድረግ ህዝባችንም ሆነ ወጣቱም ሆነ ወደ ጥሩ መንገድ ወደ ፍቅር ይንጣ ብዬ ነው የማስበው። የአድዋ ድል ብዙ መስዋዕትነትን የተከፈለበት ነገር ነው። ብዙ እናትና አባቶቻችን አያቶቻችን ተጋድሎ አድርገው የውጭ ወራሪዎችን በድል ነስተን የተመለሱበት ሁኔታ ነው እና አሁን ትውልዱ ከዛ በምን ይማራል? በቃ ልበ ሙሉነትን ኢትዮጵያን አንድ በማድረግ በመተባበር በመከባበር ጥሩ ነገርን ለመስራት እናስባለን። የካቲት ወር ኢትዮጵያውያን ዓለም አቀፋዊ ታሪክ ያስመዘገቡበት ወር ነው። በወሩ በተለይ ለመላው አፍሪካ የነጻነት ምልክት ተደርጎ የሚወሰደው የአድዋ ድል በዓል በቀዳሚነት ይጠቀሳል። ባልደረባችን ፊኒክስ ሀየሎም በወርሃ የካቲት ምን አበይት ክስተቶች ነበሩ ስትል በወሎ ዩኒቨርሲቲ የታሪክ መምህርና ተመራማሪ ጋር ቆይታ አድርጋ ተከታዩን አዘጋጅታለች። አብረን እንከታተል። የመጀመሪያው ግን በኢትዮጵያ የምናገኘው በ1847 የካቲት ወር ላይ ዳግማዊ አጼ ቴዎድሮስ የኢትዮጵያ አንድነት ምልክት ተደርጎ የሚወሰዱት የነገሱበት ለንግስናም የሚያበቃቸውን ወሳኝ ጦርነት ድል የተቀዳጁበት ነው። ደረስጌ ላይ ተዋግተው በወርሃ የካቲት አሸንፈው ንጉስ ነው የተቀቡበት ወር ነው የወርሃ የካቲት። ሌላው ትልቁ የአድዋ ድል የተገኘበት ነው። ጥቁር ነጭን ያሸነፈበት ለመጀመሪያ ጊዜ። ምናልባት አድዋ ላይ ኢትዮጵያ ባታሸንፍ ኖሮ ነጻነት የሚባል ላይኖር ይችል ነበር አሁንም። ምክንያቱም ነጻ ሀገር ኢትዮጵያ ስላለች ነው አይደል? አሁን ሌሎቹ ነጻ እየወጡ የመጡት። አሁን ኢትዮጵያ ግን ያኔ ነጻ ባትወጣ ኖሮ ምሳሌ የሚሆናቸውም ነገር ያገኙም ነበር። ምናልባት በሌላ የታሪክ አጋጣሚ ካልተፈጠረ በስተቀር ያንን እድል ሁሉ ይዘጋ ይችል የነበረ ነው። ከየካቲት 12 1929 ፋሽስት ጣሊያ መንግስት በኢትዮጵያውያን ላይ የ3 ቀን የጅምላ ጭፍጨፋ ያደረገበት ቀን ነው። መሰረታዊ ምክንያቱ ጣሊያን ኢትዮጵያን መውረሩ ነው። ኢትዮጵያውያን ደግሞ በጠላት እጅ አንወድቅም ማለታቸው ልክ እንደ አድዋው ሁሉ በጠላት እጅ አንወድቅም የማለታቸው ነው ዋናው መንስኤ። የዛዲቫሪ መንግስት የተመታበትም የካቲት 26 1970 ዓመተ ምህረት ነው የካራማራ ድል የተገኘበት። ይሄም ትልቅ መታሰቢያ ነው። ወርሃ የካቲት የተገኘ ድል ነው። ከእንግሊዝ ብሪቲሽ ሶማሊላንድ ጋር በማቀላቀል ታላቋን ሶማሊያ ለመፍጠር ነበር። ያ ከሸፈ በሂደት ንጉሱ በአካሄዱት ትልቅ የዲፕሎማሲ ስኬት ትግል ኦጋዴን ቀስ በቀስ ወደ ኢትዮጵያ ተመልሷል እስከ 1954 የቅኝ ገዢዎችን ዓላማ ይዞ የተነሳ ሀሳብ በመሆኑ መሸነፉ ትልቅ ትርጉም አለው ማለት ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ 130ኛው የአድዋ ድል በዓልን የተመለከቱ የዕለቱ ዜናዎቻችን የተከታተላችኋቸውን ይመስላሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።